ይሄንን ያምጣው ቆይ እሱ ይመለሳል። አንዴ ቁርባኑን እንጨርስ ብሮ እኮ ለዛ እኮ ነው የቁርባኑ እኮ ነው ለዛ ይሄንን አንብብልን ይሄንን ብራዘር ራሱ ያም ከፍ አድርገና አንብበው ይመልስልን። ይኸው ምንድነው የሚለው ብራዘር ሴት በነገር ሁሉ እየተገዛች በዝግታ ትማር፣ ሴት ግን በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አልፈቅድም ይላል። ይሄ መጽሐፍ ቅዱስ ቃል ነው። ተሜን ከፍ አድርገው እና ይህንን መልስልን። ታዲያ ለምንድን ነው የሚያቆርቡን ሴቶች? ለምንድን ነው ለወንድ ልጅ እየዞረች በኩባያ ወይን የምታጠጣው በምግብ የምታጎርሰው? አይ ለምን የመጽሐፍ ቅዱስን ሐሳብ ትጋፋለህ ነው። እኔ አሁን ከተሜ ጋር ቀጥሉ ወንድሜ፣ ግን እንደ ሐሳብ ሴት ዲያቆን አይፈቀድም ብዬ ጥያቄ ስላለብኝ ዲስከስ ካረክ ጥያቄ ከጠየቅ አውራ፣ ካልሆነ ደግሞ መሀል ላይ የገባ እንትና ቀጥሎ አጥበት። መጽሐፍ ቅዱስ ላይ ያመጣው ሴት ታስተምር የሚለውን አመጣ ከሌ ታቁረብ አታቁረብ የሚባል ነገር ዮኒ ክርስቶስ አንስቶ ሲሰጥ ወንድ ይስጥ ሴት ይስጥ ብሏል ወይ ምናምን? በርግጥ ሴት ታቆርባለች እያልኩ አይደለም፣ ታቆርባለች። ይሄ መቁረብ ዋናው ጌታ ያለን እንኩ ብሉ እንኩ ጠጡ። ይሄ ራስህ ያመለስከው እኮ አምልጦ መንፈስ ቅዱስ አናግሮ መለስክልኝ እኮ። በርግጥ ሴት ታቁርብ እያልኩ አይደለም አልከኝ። ተባር ታሶራ ወሳይ እያልኩ አይደለም ስለ ሴት ፓስተር እንዴት ሴት ማገልገል እንዳለበት መጽሐፍ ቅዱስ በግልጽ አስቀምጧል። ወደዛ ውስጥ አልገባም። እያልኩ ያለሁት ግን መጽሐፍ ቅዱስ ወንድም ይሁን ሴት ያላለው ሂውማን ሜድ የሆነ ሰው ሰራሽ ነገር ኢየሱስን ለመሸፈን ቤተክርስቲያን ውስጥ የፈጠሩት ነው እንጂ ባኔ ሸፈነው ኢየሱስን ወንዶች ሸፍነውታል እንዴ? ኦርቶዶክሶች ለሚያደርጉት የቅዱስ ቁርባን ስርዓት ኦርቶዶክስ ለሚያደርገው ከእግዚአብሔር ዘንድ ይጠየቃሉ። አንደኛ ቆሮንቶስ 11:23 ላይ ይሄን የሚያደርጉት ቦታው ምንድነው? በእምነት አንደኛ ቆሮንቶስ 3 ላይ ነው ቦታ ላይ በእምነት ይሄ ኦርቶዶክስ ምን ትባላለች? ትጠየቃለች ነው ያልከው? አዎ እግዚአብሔር ይሄን እንደ አንተ ወንድ ለወንድ አድርገህ ስታጋባ ያልተጠየቅ እንዴት ኦርቶዶክስ ትጠየቃለች? ወንድና ለወንድ የሚያጋቡትም ይጠየቃሉ። ኖ አይ ምን ስላደረገች ነው ኦርቶዶክስ የምትጠየቀው? እስቲ ንገረኝ። በጣም ብሬክ ዳውን ፎር ሚ። በእምነት ይሄን በክርስቶስ ኢየሱስ ያመኑ አምነው አይደል እንደሚቆርቡት ብራዘር? ኖ ከክርስቶስ አይደለም ከክርስቶስ ኢየሱስ ጋር አንድ ይሁን። አንተ አሁን ቆይ አንተ ለመታሰቢያ አድርገህ ነው ኢቭን የምታደርገው እንጂ ያድነኛል ብለህ አይደለም። የዘላለም ሕይወት ይሰጠኛል ቁርባን ብለህ አይደለም አንተ የምታደርገው ነው ወይስ አይደለም? አንድ የሆኑት በክርስቶስ ኢየሱስ ብቻ። አም ጀስት አስኪንግ ዩ ኤ ኩዌስችን። አንተ የዘላለም ሕይወት ቁርባኑ ይሰጣል ወይስ አይሰጥም? መልስልኝ። አንተ የዘላለም ሕይወት ቁርባኑ የክርስቶስ ስጋና ደም የዘላለም ሕይወት ይሰጣል ወይስ አይሰጥም? መጀመሪያ እሱን መልስ። ዮኔ የተለያዩ ቶፒኮች ስለሆኑ ዲስከስ ማድረግ እንችላለን። ከቁርባን ጋር በተገናኘ አይደል የምናወራው? በጌታ በኢየሱስ ለማቅረቢያው ነው እያወራን ያለነው። ስለሱ ጨርሰናል። ወደ ድነት እንመለስ። ይሄ ለማምለጥ ምኑን የጨረስነው? መች ጀመር ነው? ማንም የሚያመልጥ የለም ወንድሜ። መጀመሪያ ማን ነው የሚያመልጠው? አንተ እንዳታመልጥ ፈርተናል። ተይዘሃል። ከየት ነው የምናመልጠው? ጃፒ ዝም በል በጌታ አይደለም። ቆይ ዮኒ ሴት ልጅ ዲያቆን መሆን እንደማትችል የዲያቆን እሱንም አይሰማህም። እሱን ጃፒ አይሰማህም። ክዶ ነው እንደሚያወራው ከተሜ ጋር ያወሩ። በቃ እሺ እኛ እንስማቸው። ከተሜ ጋር እኔ የምጠይቅህ አሁን ነው። ቆይ አንዴ ኦቨርኒቲ አንዴ እኔ ልጠይቅህ አሁን ሌላ ቶፒክ ነው መነጋገር። ውሸት ነው የምታስተምሩት፣ የውሸት ትምህርት እንዴ! የሴት ዲያቆን አለ እያልክ እንዴት ነው እኛ የምንቀበልክ እንዴ? መስማቱ ጥሩ ነው። ኖ ጃፒ ሌሎቹ እንዲሰሙት ያስፈልጋል። ስማ ፕሊዝ። ሌሎቹ የሴት ዲያቆን መኖሩን የሴት ቄስ መኖሩን ምን መሆኑን ሰው አያውቅም። የኦርቶዶክስ ልጆች ማወቅ አለባቸው። ይህንማ መናገሩ ጥሩ ነው እያልኩ ነው። አሁን እኔ የምጠይቅ ምን መሰለ፣ አንተ ይሄ ቁርባን ዘላለማዊ ሕይወት ይሰጣል ወይስ አይሰጥህም? ዳስማ ኮስችን ይሰጣል አይሰጥህም የምትለው እያልኩ ያለሁት የዘላለም ሕይወት ያገኘን ሰዎች ከጌታ ጋር የምንተባበርበት ከጌታ ጋር አንድ የምንሆንበት ነው። ይሄ ነገር የዘላለም ሕይወት ገና የምንቀበለው ነገ ብለን የምንጠብቀው አይደለም። የዘላለም ሕይወት ኦልሬዲ አለን እኛ አማኞች። እንዴት አድርገን እንደምንነግራችሁ አላውቅም። ዳግም ስንወለድ የዘላለምን ሕይወት አግኝተናል። ዮኒት ተሙ ድነናል፣ እንድናለን፣ እየዳንን ነው እንድናለን የሚለው የካልቪን ትምህርት አይደለም የሚል የውሸት ነገር አስቀምጧል። ምን ማለት እንደሆነ ተሙ ጃፒ ፕሊዝ ቆይ እሺ ዮኒ መጀመሪያ ይሄን የዲያቆኑን ጉዳይ ይዝጋልንና አይዘጋም። ቆይ ክፍት ማድረግ ነው ለሌሎቹ። ኦኬ እንደ ጥያቄ አቅርብላቸው። እሺ አቀርባለሁ ነው ያታስብ። ጃፒ እስቲ አንተ አብራራልኝ የምትላቸውን ነገር በመጽሐፍ ቅዱስ አስደግፈ ደግሞ
አንተ ንገረኝ፣ እኔ ነገርኩ አዲስ ኪዳን። ስለዚህ አንተ የምትለኝ ያለው የት ቦታ እንደሆነ ዝግብግብ አርግና ዝም አስብለኝ። ተሙጋ ሳይደርስ ተሙጋ ለመድረስ ይሄ ሌቭል ትንሽ ይቅርታ አይደርስም። ሌላ ቶፒክ ቢሆንም ልናገር። የመጀመሪያው ግን ቅድም ያቋረጥከኝ ኦርቶዶክሶች ለዚህ ይጠየቃሉ የሚለው ቅድም ሐሳቤን አቋርጠህ ነበር። ለምን ያለ እምነት የሚያደርጉ አንደኛ ቆሮንቶስ 11:29 ላይ ይሄን መብላትና መጠጣት መብል አይደለም፣ ሰዎች በክርስቶስ ኢየሱስ ብቻ ያመኑ ከእርሱ ጋር የዳኑ ሰዎች ከእሱ ጋር ዩናይት የሆኑ ሰዎች የሚያደርጉት ነገር ነው እንጂ መብልና መጠጡ ዝም ብሎ የሚደረግ ስላልሆነ ኦርቶዶክሶች ለሚያደርጉት ስርዓት ያለ እምነት የሚያደርጉት ስለሆነ ከእግዚአብሔር ዘንድ ጀጅመንት እንዳለ መጽሐፍ ቅዱስ በግልጽ ይናገራል። ያ ጀጅመንት በንስሐ ካልተመለሱ ይጠብቃቸዋል። ኦኬ፣ ወደዛኛው ልመለስ። ወደ ሴት አገልጋይ ቅድም ሲለኝ ነበር መጽሐፍ ቅዱስ ስለ ሴት አገልጋይ። አሁን ይሄ ኮምፕሊትሊ ከሆነ ገላትያ 3:25 የምታወጣ ከሆነ አውዱ ላይ እንገባለን። አውዱ ላይ ስንገባ ደግሞ ይኸውልህ፣ አይ ገላትያ 3:25 የምታወጣ ከሆነ አውዱ ላይ እንገባለን። ይኸውልህ አሁን የምታወራው ከኔ ጋር ነው። ለምን መሰለ? እኔ ተመስገን እባላለሁ። እታች እየጻፉለት ነው። ለዛ ነው አይደለም እሱ ነው ችግር የለውም። በአውዱ ገላትያ 3ን ከታች እየጻፉለት ነው። እኔ ቆይ አንድ ጊዜ አዳምጠኝ። አንድ ጊዜ ረጅም ሰዓት ይሆን ይጸጥ ብዬ አዳምጫለሁ አይደል? አዳምጠኝ። ይኸውልህ ቆይ ዮኒ መቆጣት ጀምር እንጂ ዝም በሉ ምናምን በል አይደል? እኔን አዳምጡኝ በጌታ። ይኸውልህ የመጀመሪያው ጉዳይ የኔ ጥያቄ ምንድን ነው እና በሁሉም በክርስቶስ አዲስ ፍጥረት ሆኗል ማለት ሴቶች ስበኩ ማለት ነው። ቆይ አንድ ጊዜ ዮኒ፣ ቆይ በጌታ የኔ ጥያቄ በአግባቡ በጨዋነት ነው የጠየቁት። የመጀመሪያው ጥያቄ የክርስቶስ ኢየሱስን ስጋና ደም ሴት እንደምታዘጋጅ ሴት ዲያቆን እንደምታዘጋጅ አንተ መጽሐፍ ቅዱስ ብቻ ብለህ የምታምን ነህ። መጽሐፍ ቅዱስ ብቻ ብለህ የምታምን ስለሆንክ ከሱ ላይ መጽሐፍ ቅዱሳዊ ማስረጃ ስጠኝ። ቀጥሎ ደግሞ ሴት ልጅ ታቁርብ ተብሎ የተሰጠውንም የተጻፈውንም እሱንም መጽሐፍ ቅዱሳዊ ማስረጃ ስጠኝ። በዚህ ጋር በተያያዘ ደግሞ አንተ ካልቪን ስለሆንክ ስጋውን ብትበላ ደሙንም ባትበላ ችግር የለብህም። ከፈለክ አሁን ራሱ ተነስተ ሙስሊም ብትሆን አንተ ድነሃል። የዳኑትን አስቀድሞ ወስኗል። ተመርጠሃል። አንተ ብትፈልግ ወንድ ብታገባም ችግር የለብህም። ያንተ አስተምሮ ይፈቅዳል። የሚያድነውን አስቀድሞ ወስኗልና ስለሚል አንተ የተወሰንክን የተመረጥክን ለመዳን ጉዳዩ ይሄን ጉዳይ ከፔንቴኮስታል ጋር ባወራ ደስ ይለኝ ነበር። አሁን ግን ካልቪን ላይም ደግሞ ለማውራት ደግሞ መጀመሪያ አንተ ያቦካ ከሆነ እኔ መጥቼ ስለማልጋግርልህ አበበም ይመቸኛል አየለ ከበየአይነቱ እጅጅ ቢልም ሆዴን አያመኝም ብላል። ጀምረቀዋል። ከጀመርከው ደግሞ እንጨርሰዋለን። የምንጨርሰው ከሆነ ደግሞ መጽሐፍ ቅዱሳዊ ጥቅስ ስጠኝ ነው። እኔ ኦርቶዶክስ እኮ እኔ ስሜታዊ አልሆንልህ። 1 ሚሊዮን ጊዜ ኦርቶዶክስ እያልክ ብጠራ እኔ ተመስገን እባላለሁ። ስለዚህ በአግባቡ እናቷ እራት በምትሰጥበት ትሪ አባቷ ቁርስ በሚቀርብለት ሰሃን የክርስቶስ ኢየሱስ ክቡር የሆነው ደም ክቡር የሆነው ስጋ ቀርቦበታል። ተቀባዩ ደግሞ እንደ ዌይተር ሴቷ ዲያቆን ዞራ ተቀባዩ ደግሞ አንስታ ደግሞ ሻት ታደርገዋለች። ይህ መጽሐፍ ቅዱሳዊ ነው ወይ? በሉም ጠጡም በረቱም የሚል ከሆነ ሌላ ፓርት ነው። የክርስቶስ ኢየሱስ ስጋና ደም አይደለም። ስለዚህ በአግባቡ መጽሐፍ ቅዱሳዊ ሐሳብ ስጠኝ። አንተ መጽሐፍ ቅዱሳዊ ብቻ አማኝ ስለሆንክ አይ ከመጽሐፍ ቅዱስ አላምንም ትውፊትም ነው ማምነው ካልክ በቃ አንተ ጴንጤ አይደለህም፣ ካልቪንም አይደለህም፣ ሉተራዊም አይደለህም። ውጣ ነው ሐሳብ። በአግባቡ መጽሐፍ ቅዱሳዊ ሐሳብ ስጠኝ። እሺ እድል ትሰጠኛለህ ዮኒ? አዎ በዚህ ሰዓት ማንም አያወራም። ጃፒም እንዳከፍት አደራ። ስም ብለህ መስማት ነው። ተሙ እንሰማለን፣ አንተ የምትለው እንሰማለን። የተጠየቀው ጥያቄ ግልጽ ስለሆነ በዛ መልኩ ትመልሳለህ ብዬ አስባለሁ። ከሴት አገልግሎት ጋር የተያዘ ነው። ስለዚህ በትክክለኛው መንገድ አስቀምጣለሁ። አንድ ጊዜ ከቅዱስ ቁርባንም ጋር እንትን አድርጌ። ስለዚህ የጌታ እራት መጽሐፍ ቅዱሳችን ላይ የጌታ እራት ሽማግሌ ይስጥ፣ ወንድ ይስጥ፣ ሴት ይስጥ፣ አረጋዊ ይስጥ፣ በእድሜ በምናምን ከፋፍሎ የተናገረ የለም። የጌታ እራት ውሰዱ የሚል የጌታችን ትእዛዝ ነው ያለው። የጌታ እራት እንወስዳለን። ዛዜ አገልጋይ
ጃፒም ሲናገር የሴቶች አገልጋይ ይዞ ዲያቆን ማን አለ ሲል ሲፎክር የነበረው ደግሞ ሮሜ 16 ላይ ጳውሎስ ሲጽፍ በመልእክቱ እህታችን አገልጋዩዋ የማናት ፌበን በዛ በክራንክራኦስ የሚባል ቤተክርስቲያን አገልጋይ ናት፣ ዲያቆን ናት። መጽሐፍ ቅዱስ ይሄን ይናገራል። መጽሐፍ ቅዱስ ብቻ አይደለም፣ ቅዱሳን መጽሐፍት ይሄን እውነት ይመሰክራሉ። ለሮሜ ቤተክርስቲያን ሁሉ ይሄን ቃል ያደረሰች እህት የጳውሎስን መልእክት ሁሉ ያደረሰች እንደሆነች ሁሉ መጽሐፍ ቅዱስ ይናገራል። ቅዱሳን መጽሐፍትም ይናገሩ ፌበን የተወደደች አገልጋይ እንደሆነ ጳውሎስ በመጽሐፍ ቅዱስ ሁሉ ጽፎላታል። በጣም ብዙዎችን መጥቀስ ይችላል። ጢሞቴዎስ አንደኛ ጢሞቴዎስ ላይ ዲያቆኖች እንደነበሩ ምዕራፍ 3 ላይ ፊልጵስዩስ 1:1 ላይ በትክክል ከፍተን አሁን ማየት እንችላለን። ሜሪ ይሄን የጌታን እውነት የጌታ ጎስፕል መነሳቱን ለመጀመሪያ ጊዜ ያበሰሩት ሐዋርያቶች አይደሉም። ለመጀመሪያ ጊዜ ያበሰሩት ሴቶች ናቸው። ክርስቶስ ኢየሱስ ከሞት ሲነሳ አይተው ሂዱ ለሐዋርያቶች ንገሩ ያላቸው ራሱ ሐዋርያቶች ይሄን እውነት የጎስፕልን እውነት የኢየሱስ ክርስቶስን መነሳት ያበሰሩት የመጀመሪያ የወንጌል ሚሰንጀሮች ወንዶች ሳይሆኑ ሴቶች ናቸው። ሄደው ለሐዋርያቶች ኢቭን የነገሩት ሴቶች ናቸው። ይሄ መቅደላዊት ማርያም እንደተናገረች ይሄን መጽሐፍ ቅዱስ ለደቀ መዝሙሩ ሳይቀር ዮሐንስ 10 ላይ ተዘግቦ እናገኛለን። የኢየሱስን መናገር ሂዱና ንገሩ አለ። go and tell to your brother ያለው ኢየሱስ ክርስቶስ ነው። ማቴዎስ ላይም ዮሐንስ ወንጌል ላይም ተዘግቦ የምናገኘው የመጀመሪያ የኢየሱስ ክርስቶስን መነሳት ትንሣኤ ያበሰሩ አብሳዮች ሴቶች ናቸው እንጂ ወንዶች አይደሉም። አንደኛ እናውሰድልን። እንግዲህ የፌበንንም አገልግሎት ዲያቆኗን ፌበንን ነግሬሃለሁ። መጽሐፍ ቅዱሳችን ውስጥ እያንዳንዱን ገብተን ማየት እንችላለን። ኢቭን ዲያቆን ናት ይላል። ስንት ላይ ነው ያለው? አንዴ ለማንበብ ስለምፈልግ ስንት ላይ የትኛውን ልንገርህ? ፌቨን ዲያቆኗን አንዴ ሮሜ 16:1 ላይ አንዴ ለህዝቡ ማንበብ ስላለብኝ ነው። ሮሜ 16:1 ዲያቆን ፌቨንን እናነብ አንዴ። ምን ይላል? በክራንክስ ባለች ቤተክርስቲያን አገልጋይ የምትሆን እህታችን ፌቨን አደራ ብያለሁ። እዚህ ጋር ቄስ ይላል፣ ዲያቆን ይላል፣ ሌሎቹም በስነ ስርዓት ዲያቆናት ይላል። ቆይ አይ እኔ የምጠይቀህ የሌሎቹን በስነ ስርዓት ካህናት ይላል፣ ዲያቆናት ይላል፣ ሁሉንም ይላል። አገልጋይ ማለት በክራንክር ባለች ቤተክርስቲያን አገልጋይ የምትሆን እህታችን ፌቨን አደራ ብያቸዋለሁ። ለቅዱሳን እንደሚገባ በጌታ ተቀበሏት። እርሷ ለብዙዎች ለእኔም ለራሴ ደጋፊ ነበረችና ከእናንተ በምትፈልገው በማናቸውም ነገር እርዷት እንድትረዳ ነው የተፈለገው። እርዷትን ተቀበሏት። እሱን ጢሞቴዎስንንም የትም ቦታ ፕሊዝ ጃፒ ፕሊዝ ቁም ነገር ላይ ስለሆነ ፕሊዝ ጃፒ ፕሊዝ ቁም ነገር የምንማማርበት ቦታ ስለሆነ መቻል አለብህ። ሚውት አድርገህ ሳቅ መሳቅ አለብህ። እና ይኸውልህ በክርስቶስ ኢየሱስ አብረውኝ ለሚሰሩ ለጵርቅስና ለአቂላ ሰላምታ አቅርቡልኝ ይላል። ከዛ በኋላ እርዷት፣ አግዟት ማለት አገልጋይ ናት ማለት ነው። ተቀበሏት። ያ አገልጋይ ይላል እኮ እዛው አግዟት፣ እርዷት ሳይሆን አገልጋይ የምትሆን ይላል። አይ ይኸው እዚህ ጋር ከታች የሚለውን ላንብብልህ። ሙሉን ማንበብ ስለሚጠቅም ብዬ ነው። እዚህ ጋር ተሙ ጋር መድረስ የለበትም ይሄ ጉዳይ በሚል ነው። ለምን ለቅዱሳን እንደሚገባ በጌታ ተቀበሏት። እርሷ ለብዙዎች ለእኔም ለራሴ ደጋፊ ነበረችና ምን ማለት ነው? ከእናንተም በምትፈልገው በማናቸውም ነገር እርዷት። አሁን ለምሳሌ ከዚህ ጋር በተገናኘ ሐዋርያት ስራ ላወጣለህ እችላለሁ። ሊዲያ የምትባል እህት እግዚአብሔር የምትወድ ነበረች በጣም አድርጋ የምትወድ እነ ጳውሎስ ሲያስተምሩ ካላስተማራችሁ ቤቴ ካልመጣችሁ ብላ ጨቅጭቃ ያደረገች አገልጋይ ናት። አገልግላለች። የሞተቿን አስነስቶ ኢየሱስ ክርስቶስ ሲመጣ አገልግላለች። ስለዚህ ማገልገል ማለት አንተ ኮምፕሊትሊ የወሰድከው ዲያቆን ቄስ ሆነች የሚል አለ ቦታው ላይ። እስቲ አስረዳኝ አንተ በምትፈልገው። አቋረጥከኝ እንጂ ከዚህ ለመጀመር አይደለም። እሺ አቋረጥከኝ እንጂ ገና ብዙ መጽሐፍ ቅዱስ ላይ ያለው። አይ አንድ ቄስ የሚል አውጣልኝ። አንድ ኦኬ። ቆይ ቄስ የሚል የሌላም ወንድም ቄስ የሚል አታሳየኝ። ዮኒ እኔ ልጨርስ። ይሄን ቄስ የሚል አሳየው። አንዴ ጃ ቆይ ቄስ የሚል ያሳያ። ቆይ አንዴ ያሳያለሁ። ምንም ችግር የለ። አንደኛ ጢሞቴዎስ ብራዘር፣ አንደኛ ጢሞቴዎስ ስንት? እኔ አነባለሁ 3
ቆይ አንደኛ ጢሞቴዎስ 3:8 ጀምሮ የሆነ ነገሩ ስለ ዲያቆን ያወራላል። እሺ ከ8 ጀምሮ ምን ይላል? እንዲያውም ይላል ዲያቆናት ጭምቶች፣ በሁለት ቃል የማይናገሩ፣ ለብዙ ወይን ጠጅ የማይጎመጁ ይላል። ዲያቆናት ይላል። ጃፒ እንኳን ይመልስልን። ዲያቆናት የሚል የለም አልከኝ አንተ። አላልኩም፣ እንደዛ አላልኩም። ቄስ የሚል አለ ነው ያለኝ አይደል? ዲያቆናት ቄስ ሁሉ አለ። ይኸውልህ ዮኒ እዚህ ጋር ያደረገ ዲያቆናትና አገልጋይ ቢሾፖችን እንዲመርጡ እንደዚህ የሆኑ እያለ መስፈርት እየሰጠ ነው። ጥቅሱን አውጥተህልን አሁን አላወራም። ጥቅሱን አውጥተህልን እያነበብክ ቃል በቃል ብናወራ ደስ ይለኛል። ለምሳሌ እኔ አሁን ቦታ ላይ አወጣለሁ። አሁንም አውጥቼ እያነበብኩልህ እኮ ነው። አሁን እኮ እንደሱ ታወጣልኛል። ቀጥል። በክራንክራውስ ባለች ቤተክርስቲያን አገልጋይ የምትሆን እህታችን ፌቨን፣ አገልጋይ ማለት በምን ታገልግል አንተ አይደለም ብትሰጣት፣ እግዚአብሔር በሰጣት ጸጋ አካላቶቹ ሁሉ ያገለግላሉ። ወንዶችም ሴቶችም የእግዚአብሔር አካል ናቸው። ፌቨን ይሄው አገልጋይ ስለመሆኗ ይሄን ያረጋግጣል። አገልጋይ የሚለውን ቃል ሄደን በግሪኩ ላይ በተጻፈው በኦሪጂናል ቃሉን ኦኬ ብለን አሁንም ለጥያቄ የሚያስነሳ አይደለም። እኒያ ካል ደግሞ እንግሊዝኛው ሰርቫንት ይለዋል። ሄደን የግሪኩን ብናይ ደግሞ ዲያኮኖስ ይለዋል። ዲያቆን እንደነበረች ግልጽ ነው። በዕብራይስጡም ግባ ያ የግሪኩን ቃል እዚህ ላይ በዕብራይስጥ ደግሞ ምን ይላል? በዕብራይስጥ አላልኩም ዮኒ እባክህ ወዳጅ ስታወራ እኔ እንዲያውም ካንተ ጋር ራሱ አላወራም። ወንድም አንዴ ተመስገን። ይኸው ካህን የሚል የለም ብለሃል። ይኸው ካህን የሚል ዕብራውያን 7:17 ላይ ስለ ካህን ያወራልሃል። ይኸው ወንድሜ የለም አትበል፣ እኛ እናመጣልሃለን። ተሜቆ ያወርታል ነው የኔ አይደለም። አንተ ደግሞ ስርዓት ያዝ። ቶፒክ አታሽሽ። ቶፒክ አታሽሽ። ቆይ ጀመርኩትን ነው። ቆይ አንድ ጊዜ አዳምጥ። እኔ የተጠየቅኩት ይሰጣል። ጠብቅ። እኔ መቼ አወራሁኝ? አልተነፈስኩም እኮ ቪዲዮ አብርቼ እኮ እንደ አክሱም ወርቅ እኮ እየጎበኘው እኮ ነው ያለው። አንተ እኔን መጎብኘት ሲገባ ስጎበኝ ነበረ እና ቆይ ዝም በል ያውልህ እኔ እንደፈለክ አንተ ጉድጓድ እየቆፈርክ ቦይ ውስጥ አትፈስም። ቆይ ተረጋጋ አንተ። አንዴ ብትረብሽም ችግር የለም፣ ብትሳደብም ችግር የለም። አንድ ጊዜ ድናል። ድህነትን አታጣ። እንደፈለክ ነው አንተ ስለማታጣ እንደፈለክ መሆን ትችላለህ። ግን እኔ አዳም ችግር የለም። ይኸውልህ ሌላ ጊዜ እኮ ልንገርሽ፣ ቆይ ችግር የለውም። እኔን ጠይቀኛል አይደል ወንድም? ቆይ ከሁላችሁም አንዴ የቤቱ ባለቤት ይተንፍስ። ምን አለ መሰለ ሶቨርኒቲ ድሮ ጊዜ ብዙ ጥቅስ ይጠቅሱ ነበረ። አሁን ጥቅስ የለም። ለዚህ የሚሆን ጥቅስ ስለሌለ ነው እንጂ ያግዙ ነበር። ብራዘር ያግዙ ነበር። ጌታ ኢየሱስ ምስክር። ሌላ ጥቅሶች በጣም ነፋሉ። አሁን ጥቅሱ የሌለው ምን መሰለ ሊዋሹ አልፈለጉም። አየህ ሊዋሹ አልፈለጉም። የኔ አባት እውነቱን ነው የምነግርህ። አንድ ደቂቃ አስተኝና ልጨርስ። እሺ እንደሌለና እንዳለ አንድ ደቂቃ ብቻ አስተኝ፣ አሳጥሬ ልጨርስ። እሺ ቴንክ ዩ ሶ ማች። ስለዚህ ሁለቱን ኦልሬዲ ተናግሬያለሁ። የፌቨንን ሰርች ማድረግ ይቻላል። የወንጌል ሜሴንጀሮችን ተናግሬያለሁ። ሌላ ደግሞ መጽሐፍ ቅዱሳችን በግልጽ መሳፍንት ላይ ነብይት ዲቦራን ነብይ ይላታል። የእስራኤል ነብይ የነበረች እንዳለች መሳፍንት 4:4 ላይ ሄዶ ማንበብ ይችላል። ነብይ ነበረች። ኦኬ የእግዚአብሔር ነብይ ነበረች። ማርያም የምትባልም እንደነበረች ዘጸአት ላይ ይናገራል። ዘጸአት 15:20 ላይ አይ ቲንክ 15:20 ላይ ማርያም ሌላ ነብይ ደግሞ ማርያም የምትባልም ነበር። ነብዮች አሉ ማለት ነው። ኦኬ እሱ ብቻ ነው። ሐዋርያት ሥራ ላይ ስንሄድ ሐዋርያት ሥራ ላይ ወንዶች ልጆችና ሴቶች ልጆች ትንቢትን ይናገራሉ ይለዋል። እና ያላገቡ ሴቶች ትንቢትን ይናገሩ ነበር። 4ቱ ልጆቹ ነብይ ነበሩ ይላል። ሐዋርያት ሥራ 21:9 ላይ ሄደን ማየት እንችላለን። 4 ያላገቡ የሚተነብዩ ልጆች ነበሩ፣ ሴት ልጆች ነበሩ። እሱን ከፍተን ማየት እንችላለን። የሚተነብዩ ነብይ ነበሩ ነው የሚለው። የሚተነብዩ ነብይ ነበሩ ነው የሚለው። እዚህ ጋር እንዴት ማወቅ ስለፈለኩ የሚተነብዩ ነብይ ነበሩ ነው የሚለው። ተናግረ ወንድና ሴቶች ትንቢትን ይናገራሉ። ቆይ አለኝ። ዝም ብለህ ቃሉ ላይ አትሸቅጥ። እኔ አሁን የሚያስጠላኝ ነገር ምን አለ መሰለህ፣ መሀል አትግባ። የሚተነብዩ ነብይ ነበሩ ይላል።
የመጀመሪያው ጉዳይ ሊጨርስ ውሸት ከሆነ ቆይ ያውልኝ የመጀመሪያው ጉዳይ ጴንጤ ጋር ጥቅስ ሳይሆን ጥብስ አለ። ውሸት ከሆነ አዳምጠኝ አንድ ደቂቃ ስጠኝ ሊጨርስ ከሆነ ያልኩት አይደለም። የምን ደቂቃ ነው የምሰጥህ? የመጀመሪያው ጉዳይ እኔ ነብይ ሐዋርያ ምናምን ያልጠየቅኩም። የመጀመሪያው ነገር ሴት ዲያቆን በመጽሐፍ ቅዱስ ስጠኝ፣ ሴት ዲያቆን ስታቆርብ አሳየኝ። ሴት ዲያቆን ምን አልኩ? ሴት ዲያቆን የክርስቶስ ኢየሱስን ስጋና ደም ስታዘጋጅ አሳየኝ ነው የኔ ጥያቄ። ነብይ ነበረች፣ ሐዋርያ ነበረች፣ ትተነብይ ነበር፣ ልሳንም ታወራ ነበር። እሱን አልጠየቅኩም። እሱ ሌላ ቶፒክ ነው። አንተ ማምለጫ ቦይ ትፈልጋለህ። እኔ ደግሞ ተመስገን ነኝ። ሚዲያውን ቢያንስ የመንፈሳዊ ሚዲያ ላይ 5 ዓመት ያው ቃዳጠኝ 5 ዓመት ቁጭ ብዬ ያው ቆይ ዮኒ በእናትህ ልጅ ሚውት አድርግልኝ፣ ወይም አንድ ጊዜ አዳምጠኝ። ያው እኔ ተመስገን ነኝ። የምታወራው ከኔ ጋር ነው። ምን ሆነሃል? ደማታቀኝ ነገርኩህ እኮ ነው፣ ላሳየህ እኮ ነው። ያውልህ ቁጭ ብሎ በጨዋ አይደለም። አሁን የጠየቁት ጥያቄ እኔ ነብይ ነበረች፣ ልሳን ታወራ ነበረ፣ ትንቢት ያው እኔ እሱን አልጠየቅኩም። ቶፒኬ እሱ አይደለም። ሴት ልጅ እንደ ቡና ቤት አስተናጋጅ በሰርቪስ አባቷን በምታበላው እራት በምታበላው ሰርቪስ በሱ ያዞረችበትን ከመጽሐፍ ቅዱስ አሳየኝ ነው። ለልጇ ቁርስ ያቀረበችበትን ያንን ሳህን በእሱ አሳየኝ ነው። ሴት ልጅ ያልኩ እሱን እንጂ ትንቢት ምንድን ነው የምታወራው? እኔ እሱን አልጠየቅኩም። የሆነ ማምለጫ ቦይ አትፈልግ። የጠየቅኩም ብቻ በአግባቡ ንገረኝ። እሺ ፕሊስ አቁምና አንድ ደቂቃ። ይኸውልህ አሁን እየተወራ ያለው 6 ደቂቃ ሰጠው። 1 ደቂቃውን ትቼዋለሁ። ሂድ መልስ። ይኸውልህ የመጀመሪያውና ዋናው ነገር ሐዋርያቶቹ ቴብል በታቦት ላይ ሲያቀርቡ አሳየኝ እልሃለሁ። አንተ የፈለግከውን ሳይሆን ማሳየህ። ቆይ አትግባብኝ። አሁንም ፕሊስ አንተ ላሳየህ ይኸው ላሳየህ ነው። ቆይ ታሳየኛለህ፣ በተራ ታሳየኛለህ። በቃ መሀል አትግባ። ይሄ እኮ ማበላሸት አውቀህ እያበላሸህ ነው። ሴቶች እልሃለሁ ካልክ አሳየኝ እልሃለሁ ካልክ ያሳየህና እየተማርንበት እንሂድ። አትጨቃጨቁ። ፕሮፌት አስገብቼላችኋለሁ። አትጨቃጨቁ። ከፕሮፌት ጋር ላውራ። እግዚአብሔር በቃ ፕሮፌት ሰላም ይላል። በቃ ወንድም አንዴ ሚውታድ ፕሮፌት አስገብቻለሁ። አይ መጽሐፍ ቅዱስ ላይ ሴት ዲያቆን የሚል አሳየው። 1 ደቂቃ ላጨርስ። አንድ ጊዜ ወንድም ቆይ ዮኒ ያረነ ጃፒ አንዴ ሴት ዲያቆን አንድ ያሳይና ተሙን አፉን አስይዝልኝ። 1 ደቂቃ ልጨርስ። ቆይ አንድ ጊዜ ቆይ አንተ መኪና እንዳስ ከዛ ቆይ 1 ደቂቃ ልጨርስ። ከዲያቆንም አልተናገርኩ ያለው ኖ በመጽሐፍ ቅዱስ ብቻ አይደለም የሚሉት። ከመጽሐፍ ቅዱስ ሴት ዲያቆን ያሳየን አለቀ። እንደዚህ አይደለም እናንተ ማኛው እኛ አንተ ጋር መተን በክብር እንጠይቅ የለ ይሆኒ። ስለዚህ ከፕሮፌት ጃፒሻ ለምን መሰለ ይሄን ጥያቄ ሲሯሯጥ ሲያዩ ሰዎችም እንዲማሩ ነው። ጥሩ ነው እኮ እኔ ክፋት አለ። በመጽሐፍ ቅዱስ ያሳየናል። ኖ ትዘሌሎ ቢጫወትም ይሄ ሁላ 2300 ሰው እየሰማ ነው። ጥሩ እኮ ነው። ሴት ልጅ ዲያቆን መሆን አትችልም። በሴት መቁረብ እንደማትችል እዚሁ ጋር ቁጭ ብለህ እያመንክ ነው። ጥላቻ ካለብህ ሚስቶቻችን ሴት ናቸው፣ እናታችን ሴት ናቸው። ፕሮፌት እንዳይወጣ በእናትህ ፕሮፌት ሰላም ብያለሁ። ዮኒ ልጨርስ አንዴ ቃ ወንድሜ አንዴ ብዙ አውርተሃል። አሁን ፕሮፌት ያወራ ብራዘር አንዴ ቆይ ቀጥሎ ያወራ እግዚአብሔርን ፍራ ቢያንስ ፕሮፌትን ቆይ አንዴ ሊያናግረው ነው። ጃፒ አንዴ ያለሁት ልጨርስ። ማን ኦፍ ጋድ የእግዚአብሔር ሰው እንዴት ነህ? ሰላም ነህ? ዮኒ ተመስገን ያምታታ ነው። ልጨርስ። ሰላም ብያለሁ። እግዚአብሔር ሰው ኧረ ቆይ ፕሮፌት ጋር ላውራ እንዴ። ቆይ ብራዘር አንተ ፊት አታሳይ። ፕሮፌትዬ በቪዲዮ ና እንዴ። ነብያችን አንዴ ቆይ ልጨርስ። አንዴ ፕሮፌትን በትልቁ አድርጎ ፕሮፌት ቆይ እባክህ ፕሮፌት ነው የሚያስፈልገን። እኛ ነቢይ ነው የሚያስፈልገን። በእውነት አንተ ዝም በል በቃ ይኸኛው ዝም በል በለው። ቪዲዮ አብራ ፕሮፌት አደከምከኝ። አንተ አምቡላንስ ነህ በጌታ ፕሮፌት ተነፈስን። ቪዲዮ አብራ ፕሮፌት ሸኘሁት። አምቡላንስ ሆነብኝ በጌታ ፕሮፌትዬ አንዴ በቪዲዮ ሚዩት ነህ ፕሮፌት። ሰላም ነው? ሰላም ነው ወይ? እንዴት ናችሁ? እግዚአብሔር ይባረክ። ሁሉ ሰላም፣ ሁሉ ሰላም እግዚአብሔር ይመስገን። አዎ ጥያቄዎች ነበሩንና ሴት ማቁረብ ትችላለች? ድቁና አላት ሴት ልጅ በክርስትና? ኖ የላት። ኦኬ ከየትኛው ነው ወንድማችን አንተ?
ማለት ሉተራውያን አሉ። ቆይ ተሙሻ ያውራችሁ። ይቅርታ ከተሙ ጋር አውሩ። ተባረክ። ሰላም ፕሮፌት፣ እንዴት ነህ? የእግዚአብሔር ሰው ሰላም ብያለሁ። ሰላምና ጸጋ ይብዛልህ ወንድሜ ተሙዬ፣ እንዴት ሰላም ብያለሁ አለው። ቅድም ትብዬ ነው ያንተ ቸርችን ነው የምትመራው? አንተ ነህ የቸርች ባለራዕይና መስራች? ጀስት የምናወራው እዚህ ላይ ነው። ድንገት ወይ ሀሳቡ ለምን መሰለህ፣ አሁን ያንተ ቸርች ለምሳሌ ያክል መካነ ኢየሱስ የራሷ የሆነ ዶክትሪን አላት፣ ሙሉ ወንጌል የራሷ የሆነ ዶክትሪን አላት። አንተ ግን የቸርች ግን ባለራዕይና መስራች ከሆንክ የራስ ደግሞ የቤተክርስቲያን ደግሞ ባለራዕይና ወይ የቤተክርስቲያን ዶክትሪን ይኖራል። ለምሳሌ ያክል በአንተ ቤተክርስቲያን ሕግ መሰረት ሴት ዲያቆን አይኖርም፣ ሴት ስጋና ደም ሰጪ ላይኖር ይችላል ብለህ የራስን መብት ስለሆነ በካውንስል ውስጥ የራስን ዶክትሪን ይዘህ መንቀሳቀስ ስለምትችል ለዛም ነው ያንተ ኦልሞስት አንተ የምታገለግልበት ቸርች ባለራዕይና መስራቹ አንተ ነህ ለቸርች ቢሆነስትሊ ስፒኪንግ ጀስት እኔ እውነቱን ነገረኝ ካልከኝ የማገለግለው የነበረው ሙሉ ወንጌል ቸርች ነው። በጣም በቅርብ ደግሞ ያው ጌታ ያው ሁላችንም ወንጌላው እንደዚህ ባለራዕይ ምናምን የሚለው ሲጀመር ፍሮም ዘ ቢጊኒንግ ልክ አይደለም። ባለራዕይ የሚባል ታሪክ የለም ሲጀመር ፍሮም ዘ ቢጊኒንግ። ግን ተልእኮ አንድ ነው፣ ራዕዩ አንድ ነው ሲጀመር። ያሁን ወጥቶ ባለራዕይ ምናምን ሲል እንደዛ አይደለም። በዚያ አላምንም እኔ። ጌታ ኢየሱስ በመጨረሻው በማቴዎስ ወንጌል ምዕራፍ 8 ላይ ተልእኮ ለሁላችንም ሰጥቶናል። ሂዱ ወደ ዓለም ሁሉ ወንጌል ስበኩ ይላል። በዛ ሜንሽን ለእግዚአብሔር ወንጌል ነው ቤተክርስቲያን ምን ተክለው ስታብሊሽ ብናደርገው እንጂ ባለራዕይ የሆነ ሰንበድ የሚጀምረው ራዕይ የለም በክርስትና ላይ ባዘወይ የተጀመረውን ቪዥን ጌታ ኢየሱስ ሰጥቶ ሄደውን ቪዥን ለማስቀጠል እንደ አንድ አካል ሆኖ ለመቀጠል ነው። በዛ ምክንያት ያው በቅርብ ብዙም ባይቆይም እስከ ቤተክርስቲያን ጸልዩልኝ መንገዴን እንትን ብሎ ባርከውኝ ወጥቼ ስታብሊሽ አድርጌያለሁ። ግን ባለራዕይ ተብዬ የራስን ፕላን አድርገህ ወጥተሃል። እግዚአብሔር የሰጠን ራዕይ ይዘህ የቤተክርስቲያን ሽማግሌዎች እጅ ጭነው ጸልየውልህ ባለራዕዩ እግዚአብሔር ቢሆንም የእሱን ራዕይን ለማስፈጸም አገልጋይ ስለሆንክ ባላደራ ስለሆንክ የራስህን አደራነት ይዘህ ቪዥንን ይዘህ ወጥተሃል ነው። ግን ይህንንም ደግሞ የሙሉ ወንጌል ቤተክርስቲያን እጅ ጭና ጸልያል ነው። ምንም ችግር የለውም። እንዴት ወዴት የሚል ጥያቄ አልጠየቀም። ሰው በተማረበትና በተረዳበት በዚያው ልክ ጸንቶ ስለሚኖር የመጀመሪያ ጥያቄ ምን መሰለ፣ በነገራችን ላይ ከይቅርታ ጋር ይሆንዬ ቅድም የበተነው ነገር አለ። አንድ ጊዜ ይህን መጽሐፍ ቅዱስ ብቻ አንበብልኝ። ሁለተኛ ጴጥሮስ 1:21 እናውጣልኝ እስኪ። ይቅርታ እሺ ፕሮፌት፣ የበተነው ነገር ስላለ አዎ ማንበብም ትችላለህ፣ ይሁን ማንበብ ይችላል። ሁለተኛ ጴጥሮስ 1:21 እሺ ሁለተኛ ጴጥሮስ 1:21 ምን ይላል? ትንቢት ከቶ በሰው ፍቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ይናገሩ ይላል። ደግመዋለሁ። ስለዚህ ይህ ማለት የእግዚአብሔርን ቃልን ነው የሚናገሩት። ትንቢት ከሰው ትንቢት ከቶ በሰው ፍቃድ አልመጣምና በሰው ፍቃድ አልመጣም ትንቢት። ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ ይላል። አይ ቅድም ላይ የራሳቸውን ሀሳብ የራሳቸውን እኔ ነብይ ነኝ እያሉ ወይም እንትን እያሉ የተናገሩበት ሳይሆን እግዚአብሔርን ሀሳብና የእግዚአብሔር ቃልን የተናገሩት። ትንቢት ማለት የእግዚአብሔር ቃል ማለት ነው ትርጓሜው። እሱን ሰዎች መያዝ ስላለባቸው ነው። ቅድም ላይ ከተወራው አንጻር እኔ ቅድም ላይ ከወንድማችን ጋር እያወራን የነበረው ፕሮፌት ምንድን ነው አንድ ቪዲዮ አሳየዋቸው። ለአንተ ሊመጥን ላይመጥን ይችላል፣ አላሳየህም ለሚባል ቸርች ትመራለህ፣ ደግሞ በስርህ ደግሞ የምትመራቸው ሰዎች አሉ። ቅድም ላይ ሳሳይ ሴት ልጆች ዲያቆናት ሆነው የክርስቶስ ኢየሱስን ስጋና ደም በትሪ ይሰጣሉ፣ ያደርሳሉ። እና ይህ መጽሐፍ ቅዱሳዊ ነው ወይ? በመጽሐፍ ቅዱስ ሴት ልጅ የክርስቶስ ኢየሱስን ስጋና ደም መስጠት ትችላለች ወይ? ደሞስ የሰጠችውንም ስጋና ደም አዘጋጁስ አካል ማን ነው? ራሷ ሴቷ ናት ወይስ ደግሞ ሌላ አዘጋጅ አካል አለ ወይ?
እንደ ፔንቴኮስታል ነብይ አስባለሁ ከሙሉ ወንጌል ስለወጣክ አሁንም የፔንቴኮስታልን ነው ይመጣው። ስለዚህ ይመለከታል ይሄ ቶፒክ እና ይዘ የወጣ የምታዘጋጀው አስማናት ወይስ የሚያዘጋጀው ማን ነው? ያንን ስጋና ደም የሚል ነው ለሚባል ፕሮቴስታንቶች መጽሐፍ ቅዱስ ብቻ ብለው የሚማሩና የሚያስተምሩ ስለሆነ ከመጽሐፍ ቅዱስ ጥቅስ ኖሮ በአግባቡ መማማር የምንችልበት ነገር ካለ የሚል ነው። ከልብ አመሰግናለሁ ፕሮፌት ቀጥል። እሺ ተሙዬ ጃፒ ዮኒ እሺ እኛ መጀመሪያ ስለ አልተር ስለ መሰዊያ ስለ ጌታ እራትም ቶፒኩ ስንጀምር ጀስት በእኛ በፔንቴኮስታል እምነት በፕሮቴስታንት እምነት ውስጥ ሳክራመንት የጌታ እራት ለመዳን ነው ብለን አናምንም። ፍሮም ዘ ቢጊኒንግ አሁን ሴት አቀረበ ወንድ አቀረበ ብለህ የምትለው ነገር እሱ መጀመሪያስ ለምንድን ነው ወደሚለው መጀመሪያ እኛ ምናምነውን እምነት አለ። ልክ እኛ እንደ ሉትራን ልክ እንደ መካነ ኢየሱሶች ሳክራም በጥምቀት ውስጥ በባፕቲዝ ውስጥ ገነት ይገኛል ብለን አናምንም። እንደዛ ኮንፊስ አናደርግም። ክሪዶቻችንም እንደዛ አይደሉም። ከነሱ ይለያል። ከኦርቶዶክስም ከካቶሊካውን ውጭ ሴት ታቀርባለች ካልከኝ የጌታ እራት እኛ ጋር እንግዲህ የኛንም አይነት እኛ ጋርም እንዴት እንደሆነ ሳክራመንት ላይ አመለካከታችንን ማወቅ ከፈለግ ምሳሌ አይደለም። እኛ ጋር ሲምቦል ብቻ አይደለም፣ ተራ ነገር አይደለም። ሳክራመንት በሳክራመንት ውስጥ በሚስጥራት ውስጥ ጸጋ እንካፈላለን። በጌታ እራትም ይሁን በባፕቲዞ በኢመርሽን ውስጥም ቢሆን ጀስት ግን ሌሎች ከፕሮቴስታንት ውጭ ያሉ ሰዎች ፕሮቴስታንት የሚረዱት በቃ ልክ እንደ ሲምቦል ብቻ ልክ እንደ ተራ ምሳሌ ተደርጎ ይታሰባል። እንደዛ አይደለም። እኛ ግን ከሳሊቬሽን ጋር ሲገናኝ ሳሊቬሽን በክርስቶስ ኢየሱስ ሞትና ትንሣኤና በደም ብቻ የተደረገ ነው። ደሙ ላይ ፕላስ ኦፍ ሌላ ነገር የለም የሚል ዶክትሪን ያለን ሲጀምር ማለት ነው። እንዴት ነው አቀራረቡ ካልከኝ ያው በእናንተ የምታምኑት አለ፣ ካህናቶች አሉ፣ አልተር አለ፣ መሰዊያ አለ። በዛ ላይ ተደርጎ ተፈትቶ ከዛ በኋላ የሚያቀርቡትም ካህናቶች አሉ። ከብሉይ ኪዳን ጀምሮ የመጣ ተዋረድ ስለሆነ ወንዶች ናቸው። ሊቀ ካህናት፣ ቅድስተ ቅዱሳን፣ ቅድስት የሚቀመጡ ወንድ ናቸው። ሴቶች እንደውም በብሉይ ኪዳን ራሱ ፊተኛ አገልግሎት አልነበራቸውም። ካህንም ሊቀ ካህንም የሚመረጠው ከካህናት መካከል ወንድ ነው። አደባባይ ላይም ሴቶች በአንዳንድ እንጨት በመሰብሰብ በአንዳንድ ነገር ነው ሲያገለግሉበት ኦልድ ቴስትመንት ላይም ማለት ነው። ልክ እንደዚሁ አዲስ ኪዳን ላይም ስለ ሴቶች አገልግሎት ከሰርቫጅን ፓወር ጋርም እያወራችሁ ነበረ፣ አውቀዋለሁ። እሱንም ሴቶች በኦፊስ ደረጃ ኦርዴን እንዳይደረጉም ያኔ እንደዛ አላምንም። ባይዞ የተሙይ ሴቶች ፓስተር ሴት የለችም ብዬ ነው የማምነው። ፕሮፌት አዲስ ኪዳን መጽሐፍ ላይ ኦርዲኔሽን ሲሰጣቸው አናይም በመጽሐፍ ቅዱስ ባይዘወይ። ስለዚህ ቅድም 21 ላይ ስታነሱ ነበር ሐዋርያት ሥራ 21 ትንቢትን የሚናገሩ 4 ደናገል ልጆች ፊልጶስ ነበሩት ይላል። ፊልጶስ ማለት ኢቭን ወንጌላዊ ፊልጶስ የሚለው 21 ላይ ነው። እዚሁ ሐዋርያት ሥራ ምዕራፍ 6 ላይ ለዲቁንና የተመረጠ ሰው ነው። 7 መንፈስና ጥበብ የሞላባቸው ሐዋርያት ወንጌል እየሰበኩ ሲቸገሩ 7 ጥበብ የሞላባቸው ሰዎች መረጡ። እነ እስጢፋኖስ፣ ፊልጶስ፣ ሌሎች 5 ወንድሞች ተመረጡ ይላል። ከዛ በኋላ ግን ቀጥታ እስጢፋኖስ ወደ ምዕራፍ 7 ላይ የአይሁድ ሸንጎ ፊት ጌታ ሲናገር ታያለ። 8 ላይ ሰማርያ ይገባል ፊልጶስ። 21 ላይ ግን 4 ልጆች ነበሩት ትንቢትን ይናገራሉ። ትንቢት የሚናገሩ ሁሉ ነብይ አይሆንም። አዲስ ኪዳን የትንቢት መናገር ነብይ አያደርግም ሲጀመር ማለት ነው። ስለዚህ ተባረክ ስሙ። ከስር ያላችሁ ይቅርታ፣ ከስር ያላችሁ ወንድምና እህቶቼ ስሙ። ትንቢት መናገር ነብይ አያደርግም እያለ እየተናገረ ነው። ጥሩ ቃሎች ነው እየተናገርክ ያለው። በእውነት በደንብ የገባህ ነህ። ቀጥል ወንድማችን። ከታች ያላችሁ እንድትሰሙ ስለምፈልግ እና ሴት እውነት ለመናገር እኔ ልምምድ ነው የሚበዛው በፕሮቴስታንት ሰርክል ላይ ማለት እውነት ማውራት ጥሩ ስለሆነ ገባ። ስታት የሆነውን ነገር እኛም ዲፌንድ የምናደርገው ፕሮቴስታንት ፔንቴኮስታል እና በኦርዲኔሽን የሉም። ኢቨን ኢፍ እንኳን ነቢይ ፓስተር መባል አይደለም የቤተክርስቲያን መሪው ላይ ይሆናሉ። ባይዘው አሁን ፔንቴኮስታል ውስጥ እኛ ባለንበት ሰርክል ውስጥ ኢትስ ኖት ፌር ነው የምንለው። ኢፖስቆጶስ ለመሆን ቢሾፕ ለመሆን ወንድ ነው ኳሊፊኬሽኑ ራሱ። እዚህ አንደኛ ጢሞቴዎስ ምዕራፍ 3 የሚናገረው ያገባ የአንዲት ባል ሚስት የሆነ ልከኛ በሰፈር የተመሰከረለት ብለው ክሌሞች አሉት። ቲቶ ምዕራፍ 1 ላይ እንዳለው እንደዛ። ስለዚህ መሪ ለመሆን የቤተክርስቲያን መሪ ለመሆን ጄንደር ራሱ ይመርጣል። ፊሜል መሆን አትችልም መሪ። በኦርዲኔሽን ደረጃ ራሱ እኛ አሁን ሐዋርያ አለ ስንል አለ ብለን እናምናለን። ግን 4 አይነት ሐዋርያነት አለ ብለን የምናምነው ጌታ ኢየሱስን መጽሐፍ ቅዱስ ዕብራውያን ምዕራፍ 3 ቁጥር 1 ላይ ሐዋርያ ይለዋል። ተልኮ የመጣ ስለሆነ የሚሄድ ስለሆነ። ሌሎቹ የበጎ ሐዋርያት ናቸው። 3ኛው ጳውሎስ የአሕዛብ ሐዋርያ ነው። 4ኛ ግን እነ እስጢፋኖስ እነ ማነው 14 ላይ ነበረው በርናባስ እነ ይሁዳና ሲላስ ጢሞቴዎስ ሐዋርያ የሚል መጠሪያ አግኝተዋል። 4ኛ እነሱ ናቸው ብለን እናምናለን። አሁን ያሉት ግን
ወንጌል ከመትከል አንግል ምናምን እንጂ ራሳቸውን ከነ ጳውሎስ ከበጎ ሐዋርያት ጋር ሐዋርያት ብለው ሲለጥፉ ከነዛ ጋር እኩል አድርገው ካሰቡ ልክ አይደለም። ነብይም ሲመጣ ልክ እንደዚሁ ነው። አሁን እኔ ፕሮፌቲካል ዳይሜንሽን ልክ እንደ ጄርሚያስ አይደለም፣ ልክ እንደ ኦልድ ቴስተመንት ላይ እንዳሉት አይደለም። ሶስት አይነት ነብይነት አለ ብለን እኛ ምናምነው በመጽሐፍ ቅዱስ። የብሉይ ኪዳን ነቢያቶች አሉ። እነዚህ መጽሐፍ የጻፉ ናቸው። መጽሐፋቸው ትንቢታቸው ከዘመናት በኋላ ከ700 ዓመት በኋላ ኢሳያስ ተናግሮ ከ700 ዓመት በኋላ ድንግል ጸንሳ ወንድ ልጅ ወልዳ የተፈጸመለት ነው ማለት ካኖን ሆኖ ባይብል ውስጥ የገባላቸው ናቸው የብሉይ ኪዳን ነቢያቶች። አዲስ ኪዳን ላይ ደግሞ ከሐዋርያት ጋር መሰረት የጣሉ ነቢያቶች አሉ። አሁን ደግሞ ያለው ነብይነት ጸጋ ብለን የምናምነው ለቤተ ክርስቲያን ለአካሉ መታነጽ ነው እንጂ 67ኛ መጽሐፍ ቅዱስ የሚጽፍ ነብይ የለም፣ የሚጽፍ ሐዋርያ የለም በዚህ ዘመን ምነግራችሁ። እና እንደዚህ አይነት ከፋፍልን ነው ኦፊሶች አሉ ስልን ራሱ ምንለው ማለት ነው። ያው እንግዲህ በካቶሊክ እና በኦርቶዶክስ ተተክቷል ነው የሚለው የብሉይ ኪዳን ነብይነት በሐዋርያነት ተተክቶ አሁን ደግሞ በሌላ የራሳቸው እነሱ ስነ አፈታት አላቸው። ሌላው ሴት ልጅ ዋናው ክሌሙ እሱ ስለሆነ ሴት ልጅ በየትኛውም ኦፊስ ውስጥ አዲስ ኪዳን ላይ በተለይ ኦርዴንድ ስትደረግ አላየንም። መሪም በል ፓስተርም በል ሐዋርያም በል አስተማሪ በተአምር ነው። ይህ ማለት ግን እግዚአብሔር ሴትና ወንድን እያለያየ ነው ብለው የሚፈቱ ሰዎች አሉ። ኖ ኖ ኖ፣ ከመዳን አንግል ከእግዚአብሔር ዘንድ ባለ በረከት ኤቭሪቲንግ ሴትና ወንድ እኩል ናቸው። ጨዋ የለም በአዲስ ኪዳን፣ ባሪያ የለም፣ ሴት የለም፣ ወንድ የለም፣ አረማዊ የለም፣ ግሪካዊ የለም፣ ሁሉም በክርስቶስ ኢየሱስ አንድ ናቸው ይላል መጽሐፍ ቅዱስ ሲናገር። ከምን አንግል? ከቦርን አጌንነት አንግል። ክርስቶስ ለሴትም ለወንድም ለሁሉም ለፍጥረት ሁሉ ነው የሞተው። ከዚያ አንግል እኩል ነን። በቤተ ክርስቲያን ውስጥ ግን ከጾታ ጀምሮ ለወንድና ለሴት እግዚአብሔር የአገልግሎት ፓሽን አስቀምጧል ራሱ እግዚአብሔር። ስለዚህ ሴት ስታገለግል በዝግታ በጨዋነት እግዚአብሔር ባስቀመጠላት ትሬንድ ኢቭን ኢፍ እኛ ምናምን ሴቶች ቤተክርስቲያን ሲሄዱ ፀጉራቸውን ለመሸፈን አለባቸው። አሁን ታይሞ ዋናው ጌታ የሚመለከው በእውነትና በመንፈስ ነው እያሉ እንደፈለግ የመሆን አይነት ነገር አለ እንጂ ሴት ልጅ ሳትሸፍን ራሱ መጸለይ አትችልም። እፍረት ይሆንባታል ነው የሚለው። ፀጉሯን ትቆረጥ ነው የሚለው መጽሐፍ ቅዱስ። በዚህ ጊዜ ሁሉም ሰዎች ቀደም ዮኒ እያለኝ ነበር ሴት ልታስተምር ሳይሆን ዝም እንድትል ነው ብሏል በአንደኛ ጢሞቴዎስ ላይ። ይሄን ቃል ብዙ ጴንጤዎች አይቀበሉም። ቢሆንስትም ነገር ለምን በቃ ይሄ ሎዶቅያ ይባላል። ይሄ ዘመን አሁን ያለንበት ራዕይ ምዕራፍ 2 ላይ ሎዶቅያ ማለት የሰው አስተሳሰብ ከእግዚአብሔር ቃል የሚበልጥበት ነው። እኔ ማቀው እኔ ማቹር የሚል እንጂ ለእግዚአብሔር ቃል የሚገዛ ትውልድ የለም። ባይዙ አስ ፕሮቴስታንት ብቻ አይደለም በክርስትና ዲኖሚኔሽን ላይ እኔ ያውቃለሁ እውቀት አለኝ የሚል አይነት ጀነሬሽን ስላለ ለእግዚአብሔር ቃል የመገዛት ቻንሱ በጣም አነስተኛ። ከኔ በጣም ነው ባይዙ በዚህ አጋጣሚ ተሙ አፕሪሺየት ማድረገው የእናንተ ስነ ምግባር ሂቲክስ አለባበስ። እኔ በፊትም አመጣጤ ከኦርቶዶክስ ነው ከሆኑ አመታት በፊት ማለት ነው። እዛ ያለው ትሬንድ መንፈሳዊ ነገር ዴሊሽስሊ ባይዘው እዚህ ምን ፐርስፔክት ማደርገው ነገር ነው። እዚህ እኛ ጋር ቢሆን ብዬ ምናፍቀው ነገር ነው ባይዘው እና በዚያ አኳያ እንኳን እኛ ኢቲክስ ላይ ትሬንድ ላይ የለንም። ይሄን እኮ ምን አደባባይ የሚያውቀው ጉዳይ ነው። እና ሴት ልጅ በኦፊስ ታገለግላለች አታገለግልም፣ ግንስ ልታስተምር ትችላለች። ኦኬ ወንጌል ልሰብክ ትችላለች፣ ወጣ ልሰብክ ትችላለች ጸጋ ከሆነ። ግን ኦርዴንድ ተደርጋ የቤተክርስቲያን መሪ ፓስተር፣ ነቢይ፣ ሐዋርያ ሲደረጉ በአዲስ ኪዳንም አላየንም። እኔ ፐርሰናሊ እንደ መጽሐፍ ቅዱስ በደረስኩበት እውቀት ይሄን አፕሪሼት አላደርግም። እኔ ማምነውን ትምህርት ደግሞ ብዙ ሰዎች ያምናሉ በፔንቴኮስታል። አብዛኛዎች ፔንቴኮስታል ውስጥ ያሉ ሰዎች ግን ልምምድ ውስጥ ናቸው። አሁን የሚጠቅሱ ጥቅስ ምን አይነት መሰለ ተሙዬ? ሴት የለም፣ ወንድ የለም፣ ጨዋ የለም፣ ባሪያ የለም ይሉና በክርስቶስ ኢየሱስ ሁላችንም አንድን የሚለውን ጥቅስ ለመዳን የተጠቀሰውን ጥቅስ ለአገልግሎት ያመጡታል። ገብቷል? እዛ ጋር ለመዳን ነው ሴትና ወንድ የለም እያለ ያለው እንጂ ለማገልገል አይደለም፣ ለስፍራ አይደለም፣ ለሹመት አይደለም እያለ ያለው እና አንዳንድ ቀሚያ አለ ለድነት የተነገረውን ጥቅስ ቀጥታ ለሹመት አድርገው ያመጡታል። ኖ ኖ ኖ፣ ይሄን ዛሬም ነገም ዲፌንድ የምናደርገው ነው። ተሙዬ ሌላ ጥያቄ ካለ ዮኒ መጠየቅ ትችላላችሁ። ጥያቄ አለኝ። ጥያቄ የሆነብኝ ልንገር ዮኒ፣ ጥያቄ የሆነብኝ ምንድነው እኛ ቤትም እንደ ኦርቶዶክሶች ቢሆኑ እመኛለሁ አለና እንደዛ ከሆነ ታዲያ አንተ ቆይ አንዴ ወንድሜ፣ እንደዛ ከሆነ ለምንድን ነው ታዲያ ኦርቶዶክስ መሆን የከበደ? እና እዛ ኦርቶዶክስ ጋር ያሉት ሰዎች እኛ ቤት እንደዛ ቢሆኑ ደስ ይለኛል የሚለውን ነገር እንደው አጠር አድርገህ ብታብራራለን። ጥያቄ ጭንቅላቴ ስለፈጠረ እሱንማ ቅድም ስለ ትምህርቱ ሲነግር አልሰማውም ማለት ነው። አየህ ሰምቼዋለሁ አይደለም? እሱ ያለው ምን መሰለ፣ አንዳንድ ትምህርቶች ላይ ያለው ልዩነት አለ። እውነትም ሁሉ ነገሩ ይነግራል። እንደዛ ቢሆኑ ደስ ይለኛል አልክ እና ይህንን ነገር እንደው
እንዴት ታዲያ ለምንድን ነው የከበደ ታዲያ አንተ መሆን እዛ ጋር? እሺ ጃፕ አመሰግናለሁ። ያን ያልኩበት ምክንያት ከኤቲክስ አንግል ነው። እኔ እዛ ነበርኩ ባውንደሪ ብያለሁ። ያውን እዚህ ዓለም በተለይ ኢትዮጵያ ላይ የምታየው 40 ሚሊዮን 35 ሚሊዮን ጴንጤ ከሰማይ ዱብ ዱብ ያለ አይደለም። በእርግጥ ምነግርህ እንግዲህ ስለጠየቀኝ 35 ሚሊዮን ጴንጤ ካለ ኢትዮጵያ ውስጥ 30 ሚሊዮኑ ከኦርቶዶክስ የመጣ ነው። ቢሆንስት ምነግርህ 5% ምናምን ቢሆን ከሌላ ከኤቲክስ ከሙስሊም የመጣውና ከሰማይ አልመጣንም። ጀስት ቀየረን፣ ተገለጠልን፣ ጌታ ነካም ብለን የመጣ ነው ሁላችንም። ይሄ የሚታወቅ ነው። ባውንደሪያችን ወይ ኦርቶዶክስ ወይ ምናምን ነው የሚሆነው። ከክርስትና ሰርክል ወደ ፕሮቴስታንት የመጣ ነውና እዛ ያለን ግን ስነ ምግባር አሁንም ወደዋለሁ ያልኩ ስነ ምግባር ለቤተ መቅደሱ ያለው ስፍራ ገባ ሰው በተለይ ሴቶች ከኢቲክሽን ካለባበስ አንግል እኛ ጋራው መዳን በቃ ያለቀ ደህንነት ምናምን ስላለ በቃ ሰማይ ገብተናል። ትምህርታችን ደግሞ መጽሐፍም አፕሪሼት ስለሚያደርገንና በቃ ሁሉ ነገር ከመዳን ጋር የመስፋት ነገር አለና ስነ ምግባር ላይ ለአንዳንድ ቅድስናዎች ለአንዳንድ ነገር ዊክ ነገሮች አሉ። ገብቷል ፐርስፔክቲቭ። እናንተ ጋር ግን ሰዎች ስፍራው መንፈሳዊ በረከት እንዳለበት ራሱ ስለሚታወቅ ሰዎች ሴቶች በተለይ ኤክሴፕሽናል ቀሚስ ይለብሳሉ፣ ነጠላ ያደርጋሉ። ኢትስ ዴሊሽስ በቃ ይሄ እኮ ኢንተረስትድ ነው። ይሄን አፕሪሼት አድርጎ አለማለፍ እንደ አንድ መንፈሳዊ ሰው የሆነ በጣም ከባድ ነው። ገብቷል። ይሄን አሁን በጨፈናው የሆኑ ቤተ እምነትን መምታት ከባድ ነው። ቢያንስ እኔ አሁን ማላምነው ቅድም እንዳልኩ ለምንድን ነው ማትሆነው ካልከኝ እኔ ደህንነት የተፈጸመ እንጂ ገና ይፈጸማል ብዬ ማምን ሰው ስላልሆንኩ እኔ አሁን በኔ መረዳት በተለይ በማዘጋጃቸው መጽሐፎች ምናምን 500 ጥቅሶች አሉኝ መዳን በእምነት እንደሆነ የሰራኋቸው። መዳን በእምነት በስራ ሳይሆን በእምነትና ለምንድን ነው ማተን ኦርቶዶክስ ካልክ ኦርቶዶክስ 5 ሚስጥራቶች አሏት። ገብቷል። ሳክራመንቶች አሉ። በሳክራመንት ደረጃ በባፕቲዞ እንኳን ብንስማማ ያመነ የተጠመቀ ይድናል እንኳን በሚል ጥቅስ ብንስማማ እሺ መጠመቅ አንዴ ነው። ሰው አሁን አምናለሁ ከዛ ተጠመቃለሁ ድናለሁ ብዬ እሺ የተረጋገጠ ደህንነት ሊኖረኝ ይችላል በክርስትና። አሁን ከተጠመቅኩም በኋላ ገና ሳክራመንት አለ፣ የጌታ እራት ቁርባን አለ። ምን ያክል ጊዜ ወስጄ በምን ያክል ጊዜ ደህንነት የሚረጋገጠው? አየህ አይዲያሊ ታንጀብል የሆነ ሳሊቬሽን እጄ ላይ የለም። ስለዛ ያልተረጋገጠ ደህንነት ላይ መቀመጥ አልፈልግም። ለዛ ነው ኦርቶዶክስ ባለው ነው።